ባለፉት 3 ዓመታት የአማራን ህዝብ በመግደል ክብረ ወሰን የሰበረው ፊልድ ማርሻል ብርሃኑ ጁላ በቅርቡ ከስልጣን እንደሚባረር የቀድሞ የኦህዴድ ከፍተኛ ባለስልጣናት ይፋ አድርገዋል። ውሳኔው ለፊልድ ማርሻሉ ከወዲሁ የተነገረ ሲሆን አዲስ የሚተካውም የኦህዴድ ጀነራል ማንነት ደግሞ በርካታ ሰዎችን አስደንግጧል። አዲሱ ጀነራል ከብርሃኑ ጁላ የባሰ ኢሰባዊ ድርጊት ሲፈጽም የነበረና በዘመነ ወያኔ የአጋዚ ዋና አዛዥ በመሆን ጭምር ኢትዮጵያውያንን ሲፈጅ እንደነበረም የኋላ ታሪኩ ያስረዳል። ሰፊ መረጃው በሰዓቱ ይቀርባል። ፋኖ ሰማዕታትን ምክንያት በማድረግ ደብረ ታቦር ከተማ ውስጥ ጥቃት ከፍቶ ፖሊስ ጣቢያውን በቁጥጥር ስር ማዋሉ ተሰማ። ፖሊስ ጣቢያው በቁጥጥር ስር የዋለው ጠባቂ የነበሩትን ወታደሮች በመደምሰስ ሲሆን የአገዛዙ መከላከያ መልሶ በማጥቃት ለመቆጣጠር ዳግም ቢሞክርም አልተሳካለትም ተብሏል። ለሰማዕታቱ በዛው ፖሊስ ጣቢያ የሻማ ማብራት ስነ ስርዓት የተፈጸመ ሲሆን የሸዋ ጠቅላይ ግዛት በበኩሉ ደግሞ ልዩ ወታደራዊና ፖለቲካዊ ታድሶ በድል አጠናቅቅ ያለው ብለዋል። የምሰሙት ይሆናል። የአማራ ሊቃን ካፍራሽ ይልቅ ገንቢ ሚና ላይ እንዲረባረቡ አፋብን አሳሰበ። የአፋብን ቃል አቀባይ አስረስ ማረ ዳምጤ በቅንጅት መስራት ጊዜው የሚጠይቀው ተግባር ነው ብለዋል። በውጭ የሚገኙ ሚዲያዎች አፍራሽ ተግባርን ለአንዴና ለመጨረሻ ጊዜ ለማስቆም አፋብን ውስጥ ባሉና ተባባሪ በሆኑ ግለሰቦች ላይ እርምጃ እንደሚወሰድም ይፋ አድርጓል። ንቅናቄው ውስጥ ሆነው የሥነ ምግባር ችግር የታየባቸው ግለሰቦች ላይም የመጨረሻው እርምጃ ሳይቀር ተወስዶባቸዋል ብለዋል። ዝርዝሩ በሰዓቱ የሚቀርብ ይሆናል። የአሜሪካ ሰራሽ 727 አውሮፕላኖች የጦር መሳሪያ ይዘው ሱዳን በተደጋጋሚ መግባታቸውን የመንግስታቱ ድርጅት አስታውቋል። ድርጊቱ ከፍተኛ ምርመራ እየተደረገበት የሚገኝ ሲሆን በድብቅ ለአርኤስኤፍ ታጣቂ ቡድን የጦር መሳሪያ እንደሚደርስም ተጋልጧል። ሆኖም አንድ 737 ቦይንግ አውሮፕላን በዚሁ ሱዳን ውስጥ እንቅስቃሴ ሲያደርግ ከወራት በፊት ተመቶ መውደቁንም መረጃው ይፋ አድርጓል። አንድ የቀድሞ የአሜሪካ ወታደር የዚህ ሁሉ ተግባር ጠንሳሽ ነው ተብሏል። አሁን በቀጥታ ወደ ዝርዝሩ አልፈናል። ባለፉት 3 ዓመታት የአማራን ህዝብ ሲገድል የነበረው ፊልድ ማርሻል ብርሃኑ ጁላ በቅርቡ ከስልጣን እንደሚነሳ እርግጥ መሆኑን ከኦህዴድ ያፈተለከው የመረጃ ምንጭ አረጋግጠዋል። በውጭ ሀገር የሚኖሩ የቀድሞ የኦህዴድ ባለስልጣናት አገኘን ባሉት ተጨባጭ መረጃ መሰረት ፊልድ ማርሻል ብርሃኑ ጁላ በጡረታ በቅርቡ የሚገለል ሲሆን በሱ ምትክ ደግሞ እጅግ ጨካኝ እንደሆነ የሚነገርለት ጀነራል ጌታቸው ጉዲና ስልጣን ለመረከብ በዝግጅት ላይ ይገኛል። ባለሀብቱ ብርሃኑ ጁላ ህዝብን ከፈጀና ካስፈጀ በኋላ አዲስ መኖሪያ ቤት ተገንብቶለት ጭምር በዛው እንዲኖር ዝግጅቱ መጠናቀቁን የገለጸው የመረጃ ምንጩ አዲስ የሚተካው ጀነራል ጌታቸው ጉዲና ግን በኢትዮጵያ ህዝብ ላይ የባሰ መከራ ይዞ እንደሚመጣ ጠብቁ ሲል አስጠንቅቋል። የመረጃ ምንጩ ጀነራል ጌታቸው ጉዲና የኋላ ታሪኩ ይፋ የሆነ ሲሆን ከህወሓት ዘመን ጀምሮ የኢትዮጵያ ህዝብ ላይ ግድያ በመፈጸም እኩይ ተግባር እንደሚታወቅም ተመልክቷል። የምስራቅ እዝ ምክትል አዛዥ በመሆን ስልጣንን ብሎ የጀመረው ጀነራል ጌታቸው ጉዲና በሶማሌና ኦሮሞ ህዝብ መካከል የተፈጠረውን አለመግባባትን ሽፋን በማድረግ ከፍተኛ ኢሰባዊ ድርጊት በመፈጸምም ይታወቃል ተብሏል። በዚህ ተግባሩ ሹመት በማግኘት የአጋዚ ጦር ዋና አዛዥ ለመሆን እንደበቃም ይነገራል። የአጋዚ ጦር ዋና አዛዥ ከሆነ በኋላ ከህወሓት የሚሰጠውን ቁልፍ ኦፕሬሽኖች በመምራት በህዝብ ላይ እርምጃ ከመውሰድ ወደ ኋላ የማይል እንደሆነም በተግባር አረጋግጧል ተብሏል። ጀነራል ጌታቸው ጉዲና በዚህ አፈጻጸሙ ከነ ጀነራል ሳሞራ የኑስ ከፍተኛ አድናቆት ያገኘው ጀነራል ጌታቸው ጉዲና አብይ አህመድ ወደ ስልጣን ሲመጣ ደግሞ ያሳደገውን ህወሓትን መልሶ እንዲቀጣ ወደ ትግራይ ልኮት የሰሜን እዝ ዋና አዛዥ አድርጎት እንደሾመው የታሪክ መዝገቡ ያስረዳል። ትግራይ ከሄደም በኋላ በህዝብ ላይ የተፈጸመውን በደል በመምራትና በጅምላ በመጨረስ ከፍተኛ ተሳትፎ ሲያደርግ እንደቆየም ይነገራል። በአፈጻጸሙ ደስተኛ የሆነው አብይ አህመድም በዚህ ሰዓት ጀነራል ጌታቸው ጉዲናን ወደ ምዕራብ ኢትዮጵያ በመላክ አርኤስኤፍ የተባለውን የሱዳን ታጣቂ ቡድንን እንዲያደራጅ ተልዕኮ ሰጥቶታል። በዚህ ሁኔታ ነው እንግዲህ የግለሰብ ወደ ጠቅላይ ኢታማጆር ሹመት ለመመደብ በአብይ አህመድ የታጨው። የመረጃ ምንጩ እንደሚለው ፊልድ ማርሻል ብርሃኑ ጁላ ምንም እንኳን ህዝብን የሚገድል የነበረ ቢሆንም ከጀነራል ጌታቸው ጉዲና ጋር ሲነጻጸር ግን ፊልድ ማርሻል ብርሃኑ ጁላ መልአክ ያህል ተደርጎ እንደሚቆጠርም በመግለጽ ላይ ነው። አብይ አህመድ አሁን እየወሰደ ያለው የመተካካት እርምጃ በኢትዮጵያ ህዝብ ላይ ሌላ ዙር መከራን ይዞ እንደሚመጣም የመረጃ ምንጩ ጨምሮ አስጠንቅቋል። ማንም ቢሄድ ማንም ቢመጣም የኦህዴድ ሰዎች የኋላ
ታሪክ ጥፋት ብቻ በመሆኑ አሁንም ለውጥ የለም ባይ ናቸው። አዲስ የሚመጣው ኢታማጆር ሹም ጀነራል ጌታቸው ጉዲና ከወዲሁ ለወዳጆቹ ደስታውን በመግለጽ ተራው ደግሞ የኔ ነው የሚል ንግግር ሲናገር መሰማቱንም እነዚሁ የኦህዴድ የቀድሞ ባለስልጣናት አጋልጠዋል። አሁን ባለው ተጨባጭ ሁኔታ በአገሪቱ ስልጣን ያላቸው ሰዎች 3 መሆናቸውን የሚገልጹት እነዚሁ የኦህዴድ የመረጃ ምንጮች እነርሱም አብይ አህመድ፣ የአየር ኃይል አዛዡ ጀነራል ይልማ መርዳሳና የፌዴራል ፖሊስ አዛዡ ደንበላሽ ገብረ ሚካኤል ናቸው። እነዚህ 2 ግለሰቦች ፊልድ ማርሻል ብርሃኑ ጁላን በመዝለል በራሳቸው ፈቃድ ከአብይ አህመድ ጋር እንደሚዶልቱና ይህም ከቅርብ ጊዜ ወዲህ በፊልድ ማርሻል ብርሃኑ ጁላ ዘንድ ከፍተኛ ቅሬታን እየፈጠረ እንደሚገኝም ተመልክቷል። ሆኖም ፊልድ ማርሻል ብርሃኑ ጁላ በዚህ ወቅት የሚፈልገው በስልጣን ውስጥ ሽኩቻ ከመግባት ይልቅ የያዘውን ሀብት ይዞ በሰላም መኖር ብቻ ነው ተብሏል። እና አብይ አህመድ ይህንን የፈቀዱለት ቢሆንም ቅሉ የኢትዮጵያ ሕዝብ የፍትህ ቀን ሲመጣ ብርሃኑ ጁላን መጠየቁ አይቀሬ እንደሆነ ከወዲሁ በመነገር ላይ ነው። ፊልድ ማርሻል ብርሃኑ ጁላ ስልጣን ከያዘበት ጊዜ ጀምሮ 3 ትልልቅ ጦርነቶችን ቢከፍትም አንዱንም ማሸነፍ ሳይችል ቀርቷል ይባላል። የመጀመሪያው ከህወሓት ጋር የተደረገው ሲሆን ምንም እንኳን መቀሌ መድረስ ቢችልም በስተመጨረሻ ጦሩን አስጨርሶ እግሬ አውጪኝ ብሎ ወጥቷል። ቀጣዩ ከፋኖ ጋር የጀመረው ጦርነት ሲሆን በሳምንት ያልቃል ብሎ የአማራን ክልል አፈራርሶ የራሱም ሰራዊት ተበታትኖ አሁንም አጣብቂኝ ውስጥ ገብቷል። የመጨረሻው ከኦሮሞ ነጻነት ሰራዊት ጋር የጀመረው ፍልሚያ ሲሆን በዚህም መድረክ አስደንጋጭ ጥቃቶችን በማስተናገድ አሁንም የኦሮሚያ ክልል ሰላም የራቀው እንዲሆን አድርጓል ፊልድ ማርሻል ብርሃኑ ጁላ። ይህም አጋጣሚ በዓለም የፊልድ ማርሻል ታሪክ ውስጥ አንድም ጦርነት ያላሸነፈ ብቸኛው ሰው ብርሃኑ ጁላ እንዲሆን ሳያደርገው አልቀረም ይላል የመረጃ ምንጩ። በደብረ ታቦር ከተማ የሰማዕታትን 1ኛ ዓመት መታሰቢያ በማስመልከት በተካሄደ ልዩ ኦፕሬሽን የቀበሌ 08 ፖሊስ ጣቢያ በፋኖ ቁጥጥር ስር መዋሉ ተሰማ። ከጥቃቱ በኋላ የአገዛዙ መከላከያ በመድረስ ፖሊስ ጣቢያውን መልሶ ለመቆጣጠር ቢሞክርም ሳይሳካለት ቀርቷል ተብሏል። በሌላ በኩል ሸዋ ጠቅላይ ግዛት አሳምነው እዝ ሲሰጠው የነበረው ወታደራዊና ፖለቲካዊ የተሃድሶ መርሃ ግብር ወኔ ቀስቃሽ በሆነ መንፈስ በድል መጠናቀቁን የአፋብን አመራሮች ባደረሱን መረጃ አመልክተዋል። በአፋብን በላይ ለቀዝ ሜጀር ጀነራል ውባንታ ባተ 1ኛ ኮር ስር የሚንቀሳቀሰው የሜጀር ጀነራል ውባንታ ባተ ተወርዋሪ ክፍለ ጦር በደብረ ታቦር ከተማ ቴዎድሮስ ክፍለ ከተማ የሚገኘውን የቀበሌ 08 አስተዳደር ፖሊስ ጣቢያን ሙሉ በሙሉ በቁጥጥር ስር ያዋለው ሲሆን ይህን ተከትሎም ከባድ ውጊያ መደረጉ ተነግሯል። የኮሩ ህዝብ ግንኙነት ክፍል ባወጣው መረጃ መሰረት እርምጃው የተወሰደው በሐምሌ 22 2017 ዓ.ም በአንዳ ቤት ወረዳ ወለሽ ከተማ በነበረው ከባድ አውደ ውጊያ ታሪካቸውን በደማቅ ጽፈው ያለፉ እንደ አርበኛ ግዛቸው ጥላውን፣ አርበኛ ሸጋው ውበት፣ አርበኛ ዘመነ ሙሉ ዓለም፣ አርበኛ ሙሉቀን አዲስ፣ አርበኛ በለስቲ ፍቃዱ፣ አርበኛ ተገን ነበረኝና አርበኛ አበሩ ዋሴ ያሉ ታጋዮችን 1ኛ ዓመት የሰማዕታት ቀንን ምክንያት በማድረግ ነው። ዛሬ ከሌሊቱ 10 ሰዓት እስከ ንጋቱ 11 ሰዓት ከ30 ባለው ጊዜ ውስጥ ደብረ ታቦር ከተማ ውስጥ በተካሄደው የተቀናጀ ጥቃት ፖሊስ ጣቢያው ሙሉ በሙሉ በፋኖ ቁጥጥር ስር ውሏል ተብሏል። ቦታውን ለማስለቀቅና ጥበቃዎችን ለመታደግ የመጣው ያገዛዙ የመከላከያ ሰራዊት ከፋኖ አርበኞች በተሰነዘረበት ከባድ የመልስ ምት ምክንያት ከፍተኛ አካላዊና ቁሳዊ ኪሳራን አስተናግዶ እንዲመለስ ተደርጓል። ተወርዋሪው ክፍለ ጦር ዝክረ ሰማዕታት በሚል ባካሄደው በዚሁ ኦፕሬሽን የሰማዕታቱን መታሰቢያ በድል ከመዘከሩም በላይ አባላቱን በዛው ያገዛዙ ፖሊስ ጣቢያ ውስጥ በሻማ ማብራት ስነ ስርዓት ማሰቡንና የአማራ ፋኖ በፈለገው ጊዜና ቦታ የፈለገው ቦታ በመግባት ወታደራዊ ግዳጁን የመፈጸም አቅም እንዳለው ማረጋገጡን የሜጀር ጀነራል ውባንታ ባተ 1ኛ ኮር ህዝብ ግንኙነት ክፍል ለጣቢያችን በላከው መረጃ አስታውቋል። በሌላ በኩል በሸዋ ጠቅላይ ግዛት አሳምነው እዝ ስር ደጃዝማች አበባየው ብርጌድ እና ደጃዝማች አየለ ብርጌድ ሲሰጣቸው የነበረውን የወታደራዊና የፖለቲካዊ የተሃድሶ ስልጠና አጠናቀው በታላቅ ድምቀት መመረቃቸውን አፋብን አስታውቋል። መርሃ ግብሩ የህዝብን ደህንነትና መብትን ለማስከበር የሚደረገውን የትጥቅ ትግልን ዳግም ወኔ ቀስቃሽነት ያበሰረ ሆኖ አልፏል ተብሏል። በዝግጅቱ ላይ የትግሉን ፖለቲካዊና ወታደራዊ አቅጣጫን ያስቀመጡ
የድርጅት የእዝ የኮርና የክፍለ ጦር ከፍተኛ አመራሮች የተገኙ ሲሆን የትግሉ ጠንካራ መሰረት የሆኑት የአገር ሽማግሌዎች፣ የሃይማኖት አባቶችና ተጽዕኖ ፈጣሪ ግለሰቦች በመገኘት ለሰራዊቱ አጋርነታቸውን አሳይተዋል። በወቅቱ ከፍተኛ አመራሮች ባደረጉት ቀስቃሽና ማጠቃለያ ንግግር የአሁኑ የትግል ምዕራፍ በጽናትና በጥራት የሚመራበት ጊዜ ላይ ይገኛል ብለዋል። የአርበኞች ጦር አደረጃጀት፣ የወታደራዊ አደረጃጀቱና የትግል ስልቱ ከጊዜው ጋር በተጣጣመ መልኩ ይበልጥ የተቀናጀና ዘመናዊ እየሆነ መምጣቱም ተገልጿል። የህዝብን ነጻነት ሙሉ በሙሉ ለማረጋገጥ የሚደረገው ፍልሚያ ባልተናወጠ ወኔና ቁርጠኝነት እንዲቀጥል ጥብቅ የትግል አቅጣጫም በመድረኩ ላይ ተሰጥቷል። በመርሃ ግብሩ በትግሉ ግንባር ቀደም ሆነው ላገለገሉ፣ ሰራዊቱን ላደራጁና የህዝቡን ደጋፊነት አስተባብረው በቁርጠኝነት ህዝባቸውን ላገለገሉ አርበኞች የሞራልና የትግል ማበረታቻ ስጦታዎች ተበርክቶላቸዋል። የአማራ ሊቃን ከመተቸት ይልቅ አስተዋጽኦ ወደ ማበርከት ተግባር በፍጥነት ሊሸጋገሩ ይገባል ሲል የአፋብን ቃል አቀባይ አስረስ ማረ ዳምጤ አሳስበዋል። ቃል አቀባዩ ከኢትዮ ፎከስ ጋር በነበረው ቆይታ እንዳለው አፋብን ከተመሰረተ ወዲህ በርካታ ስኬቶችን ቢያስመዘግብም አሁን ግን ትግሉን የተመለከቱ ፈተናዎች በግልጽ በመታየት ላይ ነው። ከነዚህ ውስጥ ከንቅናቄው አመራር ጋር በመተባበር ያልተገባ የሚዲያ ስራ የሚፈጽሙ አካላት መኖራቸው አንዱ መሆኑን አንስተዋል። የሚደግፈውም ጭምር ታች እንጂ ኮንትሪቢዩት አደርጋለሁ የሚል ወይም ኮንስትራክቲቭ የሆነ ትችት የሚያቀርብ ሳይሆን ክሪቲሳይዝ ማድረግ ላይ ብቻ መሰረት ያደረገ አሰላለፋ ያለውና እሱ ጭምር መስተካከል አለ። ብዙ ጉልበት ይጠይቃል። አሁንም ብዙ ጉልበት ብዙ ርብርብ የሚጠይቅ ነገር ነው። ይህንን ድርጊት ከዚህ በኋላ ንቅናቄው አይታገስም ያለው ቃል አቀባዩ አንዱን በሚገድል አንዱን በሚያድን ተግባር ላይ የተሰማሩ የአፋብን አመራሮች ላይም ተገቢው እርምጃ እንደሚወሰድ አስጠንቅቋል። በውጭ የሚገኙ የሚዲያ ተቋማትም ይህንን ከግምት በማስገባት ወደ መስመራቸው እንዲመለሱም ጠይቋል። ይህ ወቅት ወሳኝ ነው ያለው ቃል አቀባዩ ፍጹም ትብብር እንጂ በጎን የሚደረግ አንዱን መልአክ ሌላውን ሰይጣን የማድረግ ተግባር ውጤቱ የከፋ ሊሆን ይችላልም ሲል አሳስበዋል። የተቋሙን አመራሮች አንደኛው የተለየ ችሎታ ያለው የተለየ ለአማራ ሕዝብ በረከት እንደሆነ የተለየ ጸጋ እንደሆነ ተደርጎ የሚወደስበት፣ ሌላኛው ደግሞ ሰርጎ ገብ ነው፣ ጠላት ነው እየተባለ በማንነቱ በፊዚካል ገጽታ ሳይቀር ጭምር የሚተችበት ይሄ በጣም አደገኛ የሆነ ራሱን ትግሉንም ድርጅቱንም የሚጎዳና የኋላ ቀርነት መገለጫ የሆነ ትችትም አለ። ስነ ምግባርን በተመለከተ ቃል አቀባዩ እንዳረጋገጠው በአሁኑ ሰዓት ንቅናቄው የአማራ ሕዝብ ፍላጎትን የሚጻረር ተግባር በሚፈጽሙ የፋኖ አባላት ላይ ጠንካራ ድርጅታዊ እርምጃ በመውሰድ ላይ መሆኑን አስታውቋል። ንቅናቄው ወንጀል በሚሰሩ የራሱ የፋኖ አባላት ላይ ምንም አይነት ትዕግስት አያሳይም ያለው አስረስ ማረ ዳምጤ ወደ አደባባይ መውጣት ስለማይገባው እንጂ በርካታ ግለሰቦች ከባድ ቅጣት እንደተቀጡ ጭምርም አስታውቀዋል። በአሁኑ ሰዓትም ከአማራ ሕዝብ ፍላጎት በተጻራሪ ተግባር ላይ የተሰማሩ ግለሰቦች በማቆያ ቦታ ላይ እንደሚገኙና ከዚህ በኋላም ንቅናቄው ሙሉ ኃላፊነቱን ወደ መውሰድ ደረጃ መሸጋገሩንም ገልጸዋል። ትግሉ ውስብስብ ከመሆኑ አንጻር በዚህ ረገድም ፈተናዎች እንደነበሩ ያስታወሰው ቃል አቀባዩ አሁን ግን አንጻራዊ ውጤት በተግባር ጭምር በመታየት ላይ ነው ሲል ወቅታዊ ሁኔታውን አብራርተዋል። ብዙ ቦታዎች የመጨረሻውን እርምጃ ሁሉ የወሰድንባቸው በርካታ የሰራዊት አባላትና አመራር አባላት አሉ። አሁንም እስር ቤት በሁሉም እዞቻችን በርካታ ልጆች በማቆያ ቤቶች አሉ። ለምን? በአስገድዶ መድፈር የሚጠረጠር ሊሆን ይችላል፣ በዝርፊያ የሚጠረጠር ሊሆን ይችላል፣ መንገድ ላይ ሾፌሮችን በማገት በሌላ በማንኛውም ወንጀል የተጠረጠረ በጣም በርካታ ሰው አሁንም በየማቆያ ቦታዎች አሉ። ሰው እርምጃ ይወሰዳል።
ከአሜሪካ ወታደራዊ ቁሳቁስ ማጓጓዣ ድርጅት ጋር ግንኙነት ያላቸው ቦይንግ 727 አውሮፕላኖች ለሱዳኑ የፈጥኖ ደራሽ ኃይሎች RSF ድሮኖችና የጦር መሳሪያዎችን ሲያጓጉዙ መገኘታቸውን የተባበሩት መንግስታት ድርጅት ባለሙያዎች በሚስጥር ያዘጋጁት ረቂቅ ሪፖርት አመልክቷል። የምርመራ ውጤቱ ከፍተኛ ውዝግብን የፈጠረ ሲሆን በዚህ ተግባር ላይ የአሜሪካ መንግስት እጅ አለበት ወይንስ የአሜሪካ ኩባንያዎች ተግባር ብቻ ነው የሚለው ጥያቄ እንደቀጠለ ነው። የፊታችን መስከረም ወር ይፋ ይደረጋል የተባለው ሪፖርቱ በተባበሩት መንግስታት ድርጅት መርማሪዎች በዳርፉር ክልል የዘር ማጥፋት ወንጀል ፈጽመዋል ተብሎ ለተከሰሰው ለፈጥኖ ደራሹ ቡድን የአሜሪካ አውሮፕላኖች ያደረጉትን ድጋፍ በዝርዝር ያቀርባል ተብሎ ይጠበቃል። የተባበሩት መንግስታት ድርጅት የባለሙያዎች ቡድን መረጃውን ሁለት ሀገራትን ጨምሮ በዳርፉር ከሚገኘው የቡድኑ ዋነኛ ወታደራዊ ማዕከል ከሆነችው ኒያላ ከተማ ካሰባሰባቸው የአይን ምስክሮች ማግኘቱን ገልጸዋል። የሮይተርስ የዜና ወኪል ከሁለት ሳምንታት በፊት ይፋ አድርጎት በነበረው የምርመራ ዘገባው የቀድሞ የአሜሪካ ልዩ ኃይል አባልና የረጅም ጊዜ የመንግስት ተዋዋይ ከሆኑት ከስቴቨን ቫውሊስ ጋር የተያያዙ ኩባንያዎች የሚያንቀሳቅሷቸው 3 አሮጌ የቦይንግ አውሮፕላኖች ከቻድ አውሮፕላን ማረፊያ ተነስተው በሱዳን፣ ሊቢያ እና ሶማሊያ ወደሚገኘው የፍጥኖ ደራሹ ኃይል ማዕከላት ሲበሩ መከታተሉን ይፋ አድርጓል። ስቴቨን ቫውሊስ በአሁኑ ወቅት የ63 ዓመት የቀድሞ የአሜሪካ ወታደርና ባለሀብት ሲሆን የተለያዩ ወታደራዊ ግንባታዎችን ከአሜሪካ መንግስት በመውሰድ ከዚህ በፊት በኢራቅና ሶሪያ የተለያዩ ስራዎችን ተግብረዋል። አሁን በሱዳን ውስጥ እያደረገው ያለው ጦር መሳሪያ የማጓጓዝ ተግባሩ ግን ከማን ጋር ግንኙነት ኖሮት እንደፈጸመው ለወደፊት የሚጣራ ተግባር ነው ተብሏል። በዚሁ ግለሰብ የሚዘወሩት አውሮፕላኖቹ በቻድ ንጃሜና አውሮፕላን ማረፊያ ወታደራዊ ግቢ ውስጥ ከመስከረም 2024 ጀምሮ መታየት መጀመራቸውን ያመለከተው ዘገባው በበረራ ወቅት ክትትል እንዳይደረግባቸው አስቀድሞ የታሰበበት ጥንቃቄ ያደርጉ እንደነበረም ጠቅሷል። በተጨማሪም በዚህ ዓመት በጥርና ሐምሌ ወራት መካከል በርካታ ቦይንግ 727 እና ኢሉዥን አውሮፕላኖች በምሽት በሱዳን በኒያላ አውሮፕላን ማረፊያ ማረፋቸውን ሪፖርቱ ያመለክታል። የሮይተርስ መረጃዎች እንደሚያሳዩት ከነዚህ አውሮፕላኖች መካከል አንዱ ቦይንግ 737 ባለፈው ዓመት ግንቦት ወር ሲወድም የቡድኑ ተዋጊዎችን አሳፍሮ የነበረ ቢሆንም ስቴቨን ቫውሊስ ወይንም ኩባንያዎቹ በምንም አይነት ወንጀል ወይም ማዕቀብ መከሰሳቸውን የሚያሳይ ማስረጃ አልተገኘም። የቻድ ሲቪል አቪዬሽን ባለስልጣን በወቅቱ አውሮፕላኖቹ ከሀገሪቱ የመብረር ፈቃድ እንዳልነበራቸው አስታውቋል። እንደዚያም ሆኖ ግን የሀገሪቱ የውጭ ጉዳይ ሚኒስትር አብዱላይ ሳቤር ፋይዳ ጉዳዩ ከሀገር መከላከያ ሚኒስትር ጋር የተያያዘ መሆኑን ግን አልሸሸጉም። የሱዳን የእርስ በርስ ጦርነት እንደ አውሮፓውያን አቆጣጠር 2023 ከተቀሰቀሰ ወዲህ በመቶ ሺዎች የሚቆጠሩ ሰዎችን ህይወት ሲቀጥፍ በሚሊዮን የሚቆጠሩት ከቤት ንብረት ተፈናቅለዋል። የጦርነቱ መዘዝም በመላው ሀገሪቱ የረሃብና የበሽታ ስርጭትን በማባባስ በዓለም ላይ የከፋውን ሰብአዊ ውድቀት አስከትሏል ይባላል። መረጃው እውነት ሆኖ ከተገኘ የፔንታጎን የቅርብ ሰው ነው ተብሎ የሚታመነው የቀድሞ የአሜሪካ ጦር ኃይል አባል ስቴቨን ቫውልስ በአሜሪካ መንግስት ክስ ሊቀርብበት እንደሚችልም ታዛቢዎች በመግለጽ ላይ ናቸው። ጉዳዩ በቀጥታ የሚመለከተው የአሜሪካ የፍትህ ሚኒስቴር፣ የውጭ ጉዳይ ሚኒስቴርና የገንዘብ ሚኒስቴር ነው ተብሏል። ሆኖም እስካሁን ድረስ አንድም ተቋም ምርመራ ያልጀመረ ሲሆን ምናልባትም በመጪው መስከረም ይፋ የሚሆነውን የመጨረሻውን ሪፖርት እየተጠባበቁ ሳይሆን እንደማይቀር ተነግሯል። የአሜሪካ ህግ በየትኛውም መንገድ በሽብርተኝነት ወይንም በዘር ማጥፋት ወንጀል ለሚጠረጠር ቡድን የጦር መሳሪያ ማቅረብ ወይንም ወታደራዊ ድጋፍ ማድረግን የሚከለክል ሲሆን ግለሰቡ ይህንን ህግ ጥሶ ከተገኘ ግን ለፍትህ መቅረቡ አይቀሬ እንደሆነ ታውቋል። ከዚህ ግለሰብ ጀርባ የተለያዩ አካላት ከኖሩ ደግሞ ጉዳዩን የበለጠ እንደሚያወሳስበውና ከሱዳን እልቂት ጀርባ የብዙ ሰዎች እጅ ሊኖርበት እንደሚችል እንደሚያረጋግጥ ፖለቲካዊ ታዛቢዎች ከወዲሁ በመግለጽ ላይ ናቸው ተብሏል። ከአስራት ብሮድካስቲንግ ሰርቪስ ለዕለቱ የነበረን ዜና ይህን ይመስል ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። በያላችሁበት ሰላም